ፖለቲከኞች ፖለቲካ ስላወሩ ከሞት የሚያመልጥ ፖለቲከኛ የለም። ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው፣ ኦርቶዶክሱ አይጾምም። ለኢፍጣርና ለፕሮቴስታንት ዝማሬ ተፈቅዶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትከለከል መስቀል አደባባይ እናፍቃለን። ሚዲያ የሚያወራላት ብቻ ሳይሆን የሚተገብርላት ኦርቶዶክስ እንፈልጋለን። እኩል የሟች ቁጥር በመጨመር የሚገን ሃይማኖት የለም። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ለሻሸመኔ መልእክት አለኝ፣ ለወንድሞቼና እህቶቼ። በደረሰባችሁ የልብ ሐዘን እጅግ በጣም አዝኛለሁ። ከዝግቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በዓለ ንግስ አክብራችሁ ስትመለሱ የመኪና አደጋ የደረሰባችሁ ወገኖች እንዲሁም አደጋው ደርሶባቸው በህይወት ያለፉ ወገኖቻችን ወደ ሻሸመኔ ሊደርሱ ሲሉ አደጋው ደርሶባቸዋል፣ ህይወታቸው አልፏልና ትላንትና ሥርዓተ ቀብራቸው ነበረ። በስፍራው ላይ እንዲህ አይነት መረጃ ተመለከትኩትና እናንተም እንድትመለከቱ ላጋራችሁ። ወገኖቻችን ናቸው። የሄዱበት ጭፈራ ቦታ አይደለም፣ የሄዱበት ዳንስ ቦታ አይደለም፣ የሄዱበት ቦታ ሌላ ቦታ አይደለም። እግዚአብሔርን ሊያመልኩ ሊያመሰግኑ ሊያከብሩ ነው የሄዱት። ስለዚህ ነፍሳቸውን በአጸደ ገነት ያኑርልን ማለት የመጀመሪያው መልእክቴ ነው። ስፍራውን ተመለከትኩት፣ እንዲህ አይነት ነገር ተመለከትኩና ለሁላችሁም ቦታውን ተመለከቱት፣ እንዴት አይነት አደጋ ደርሶ እንደነበረ። መኪናው ፍሬን በጥሶ ወደ ገደል ወንዝ ገብቶ ሹፌር ከነ ህፃን ልጁ ከታዳጊ ልጁ ጋር እንዲሁም እዛ የነበሩ ምዕመናን እና ምዕመናት ህይወታቸው ሊቀጠፍ ችሏል። ለመላው ቤተሰቦች መጽናናት እንመኛለን። በስፍራውም ላይ ሲያጽናኑ ከነበሩ መምህራን ወንጌሎች መካከል ወወልድ ወመንፈስ ቅዱስ አሐዱ አምላክ
ድንገተኛ ጥሪ በአጋጣሚ የደረሰባችሁ የወገኖቻችን ቤተሰቦች ይህንን ጉዳይ አክብራችሁ ለሽኝቱ በዚህ የተገኛችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በሐዘናችንም ሆነ በደስታችን ጊዜ፣ በትርፋችንም ሆነ በኪሳራችን ጊዜ፣ በጤንነታችንም ሆነ በበሽታችን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ትናንት ልክ የነበረው ዛሬም በትክክል እየሰራ ያለው ለዘላለምም በስራው እንከን የማይገኝበት በፍርዱ አድሎ የማይገኝበት በሚሰራው ነገር ሁሉ ከጥንት ዛሬ ለዘላለም ልክ የሆነው አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። እዛ በአካል የተገኛችሁ መምህራነ ወንጌሎች እነ መጋቢ ሐዲስ እሸቱ አለማየሁ ጨምሮ ሌሎች የሰጣችሁ ያላችሁትን መጽናኛ እንግዲህ ሻሸመኔ ብዙ መከራ እያየች ያለች ከተማ እንደሆነች እናውቃለን። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከጥር 14 ጀምሮ ብዙሃን ምዕመናን በጥይት ቆስለዋል፣ ተገድለዋል፣ መከራ አይተዋል፣ አካለ ስንኩል ሆነዋል። የስብራትና ቁስሉ አልጠገገም። ነገር ግን አሁንም እንዳጋጣሚ በዓል ሊያከብሩ ሲሄዱ እነዚህ ወጣቶች በዓል አክብረው ሲመለሱ ህይወታቸው በአደጋ ምክንያት አልፏል። ወደ እውነተኛው ቦታ ሄደዋል፣ ወደ ፍርድ ቦታ ሄደዋል። ዛሬ እናንተ የምንመላለስበት ደካማው ዓለም ላይ አይደለም ያለነው። ትላንትና ልክ ይህንን መረጃ እንደሰማሁ በቀጥታ የተከታተልኩት ወደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ ትስስር ገጾች መካከል ነው። እጅግ በጣም ነው ያስደስተኝ። ለምን መሰላችሁ? ብዙ ጊዜ እንዲህ አይነት መረጃዎችን ዝም በማለት ለምደን እናውቃለንና አደጋዎች ደርሰው ክርስቲያኖች ተገድለው ክርስቲያኖች ወይም ደግሞ አልፈው ዝም የማለት ልምድን በጣም አካብተን ነበር። ከቅርብ ጊዜያት ወዲህ ግን የመመኖች ጥያቄ የአባቶች እረኝነት የግድ የሚፈለግ መሆኑን እናንተም ስለምታውቁት አባቶቻችን ወደ አደባባይ ወጣችሁ ለልጆችም ለቤተሰቦችም ለሕዝበ ክርስቲያኑ መጽናናት ቃልን ቡራኪ ስላደረሳችሁ እጅግ በጣም እናመሰግናለን። ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሄኖክ፣ ብፁዕ አቡነ ቀሌምንጦስ፣ ብፁዕ አቡነ ሩፋኤል እንደውም ብፁዕ አቡነ ይስሐቅ ጨምሮ ሌሎች ብፁዓን ሊቃነ ጳጳሳት በማህበራዊ ትስስር ገጾቻቸው ለሻሸመኔ በህይወት ላለፉት ወንድሞቻችንና እህቶቻችን እንዲሁም ለሕዝበ ክርስቲያኑ በሙሉ መጽናናትን ተመኝተዋል። ነፍሳቸውን በአጸደ ገነት ያኑርልን ብለናል። እንግዲህ እግዚአብሔር መጽናናቱ ያድልልን። ወሌላኛው መረጃ ነው የምገባላችሁ። እነዚህ እንደምታያቸው እንግዲህ ህይወታቸው አልፏል። ወንድሞቻችንና እህቶቻችን ናቸው። በሌላ ምክንያት ሰው ይሞታል፣ እለት እለት ሰው ይሞታል፣ እለት እለት ሰው ይወለዳል፣ ታሪኮች ያልፋሉ። ነገር ግን ትላንትና ማምሻውን ደግሞ አንድ ነገር ተከስቶ ነበር። አሁን ያለንበት ጉዳይ ትንሽ ቁጣም ስለሆነ እንድትመለከቱ መጋብዘው አንደኛው ነገር መሬት መንቀጥቀጥ ነበረብን አይደለም? ማታ ምሽቱን 3 ሰዓት ከ45 አካባቢ ላይና ለሊት 6 ሰዓት አካባቢ ላይ የመሬት መንቀጥቀጥ ነበረ። ሰዎች ፖለቲከኞች ነን፣ ሰዎች ማህበራዊ ጉዳይ የሚያሳስበን ጉዳይ ነን። የዕለት እንጀራችን ያሳስበናል፣ የዕለት ጥራችን ያሳስበናል። ትላንትና እንዳጋጣሚ የእስልምና ወንድሞቻችን ቤተሰቦቻችን የኢፍጣር ፕሮግራም በመስቀል አደባባይ ነበረባቸውና ማምሻው አካባቢ ላይ ትንሽ ግርግር የሚመስል ነገርም ታይቶ ነበር። እንግዲህ ሰላሙን ያድርግላቸው። በእነሱ ጸሎት የእነሱ ጸሎት ምላሽ ይስማቸው። እኛም ደግሞ የምንጠይቃቸው ጥያቄዎች አሉ። ከዚህ ጋር አያይዘን የምናነሳቸው ነገሮች አሉ። የራሳችንን ጥያቄ ነው የምናነሳው። ዝም ስላልን ፈርተን ዝም ስላልን ዝም ብለን አንገታችን ደፍተን የምንቀመጥበት ሀገር አይኖረንም። ከዛሬ ጀምሮ የምንጠይቀው ነገር ይኖራል። ፖለቲከኞች ፖለቲካ ስናወራ የመሬት መንቀጥቀጡ ሰዓት ላይ አምላካቸውን አስበዋል። ፖለቲከኞች ፖለቲካ ስላወሩ ከሞት የሚያመልጥ ፖለቲከኛ የለም። ባለስልጣን ከሞት የሚያመልጥ የለም። ባለሀብት ከሞት የሚያመልጥ የለም። ድሃ ከሞት የሚያመልጥ የለም። ማንም ከሞት አያመልጥም። ፍጡር ነን ሁላችንም። ለዚህ ሁላችን የምንሰበሰብባት ቤተክርስቲያንም መስጊድም ቤተክርስቲያንም ወይ ደግሞ የፕሮቴስታንትም ቸርችም ይኖራል። ስለዚህ ሁላችን የምንጠለልበት አምላክ ወደምንለው ስፍራ አለንና ትላንትና ይህን ልጅ ተመለከትኩትና ትንሽ ሳቅ አጫረብኝ። ስንናገር አንድም ቀን የእግዚአብሔርን ቃል ጠርተን የማናውቅ የምንመስል በሚዲያ ላይ ስንታይ ማህበራዊ ሚዲያችን በዚህ ጉዳይ ላይ የማንጠቀም ይመስል፣ ነገር ግን አደጋው ሲደርስ የጭንቁ ሰዓት ሲደርስ እግዚአብሔርን እንጠራለን። ወይም ደግሞ ሙስሊሙም አላህን ይጠራል። የጭንቋ ሰዓት ስትደርስ ያ የመተንፈሻዋ ጫርት ስንደርስ፣ ስለዚህ ሁላችንም ይህች ቃል እንዳለች ስናውቅ እግዚአብሔርን ማክበረን
ፖለቲካችንንም ደግሞ በራሱ ድርሻ መወጣት እንደሚጠበቅብን ላሳያችሁ። ይሄንን ወዳጅ አቤን ላሳያችሁ። ማታ ላይቭ ላይ ገብቶ ነበር እንደዚህ የገጠመው። ሂደት ፈጸማችሁ በኢየሱስ ክርስቶስ ስም። በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም። እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይረጋል። ጌታ ሆይ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል? እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ጌታ አይቀርልንም። ሁላችንም ዛሬ ተቃዋሚ ነን፣ ነገ ደጋፊ ነን፣ ከነገ ወዲያ ተቃዋሚ ነን፣ ከነገ ወዲያ ደጋፊ ነን። ዛሬ ታጣቂ ነን፣ ነገ መንግስት መከላከያ ነን ምናምን ሁላችንም ወደ ላይኛው ቤት መሄዳችን አይቀርም። ልክ ሻሸመኔ እንደገጠሙን ወጣቶች ማለት ነው። ሁላችንም የሄድነውና ነግስ ነው ስንመለስ ወደ ቤታችን እንደምንገባ ነው ተስፋ የምናደርገው። ነገር ግን ትክክለኛው እግዚአብሔር ይበልጣልና የሱ ነገር ቀደም። ይሄንን አሳይቻችሁ ሰሞኑን ማህበራዊ ሚዲያ ላይ ተነጋግረን ነበር አለ እፎይም አላችሁ፣ አህመድም ጀበላላችሁ፣ ኡስታዝ አቡበከርም አላችሁ፣ ሌላም ሰው አነሳን፣ ምንም አነሳን። ከሁሉም የሚቀድመው ከሁሉም የሚበልጠው እግዚአብሔርና አምላክ አለ። ስለዚህ እሱ የፍርጃው ይበልጣል። እነዚህ ቶክቶከር ወጣቶች ደግሞ ያመጡት ነገር በጣም ደስ ስላለኝ መልእክቱ ለእናንተም ይሆናል ብዬ እንዲላሳያችሁ አመጣዋቸው። አንተ ጾመኛ አይደለ እንዴ? አንተ ሞክ እየጾምኩ ነው። እሺ አይ ግማሽ ግማሽ እንያዛለን። ግማሽ ግማሽ። እሺ ጌታ ይባርካችሁ። እኛ የምናውቃት ኢትዮጵያችን ነች። ኮንተንት ክሬታ ያደረጉት ልጆች አንደኛው ኮሜዲያን ነው፣ ሙስሊም ነው፣ አንደኛው ክርስቲያን ነው። የተሸከሙላት ደግሞ እንዳጋጣሚ ሆነ ብለው ነው የሰሩት፣ ፕሮቴስታንት አድርገው ነው የሰሩት። መተጋገዝ አብሮ መሆን ከሁሉ ይበልጣል። መተጋገዝ አብሮ መሆን አንዱ ያንዱን ነገር ማክበር ይበልጣል ከሁሉም ነገር። የኔን አክብሩልኝ የእናንተን አልሰማም ከተባለ ማንም ሰው አይሰማም። ስላችሁ አምና ካቻምና ላይ ኢፍጣር ላይ እንደዚህ ነበር። የኢፍጣር ፕሮግራም ይሄ የምታዩትን አይነት ምስሎች ነበሩ ሲመላለሱ የነበሩት ቄሱ ለሼኩ ሲያጎርሱ፣ በኢፍጣር በአደባባይ ፕሮግራም ላይ ደግሞ እንዲህ ሲጎራረሱ ተመልክተናል። ይህንን ያየነው አምና ነው። ዘንድሮ ምን ላይ ነው ያለነው? የነዚህ መጽሐፎች ጉዳይ ጨቃጭቀናል አይደል? ክርስቶስ ማን ነው? 303 ጥያቄዎች። ክርስቶስ በኢስላም ነብይ ንቁ። መጽሐፍ ቅዱስን ማን በረዘው? እኚህና የመሳሰሉ ዙሪያ ከቅድስት ቤተክርስቲያን በኩል የተተቹና የተዘረዘሩ እጅግ በጣም ብዙ እልፍ መጽሐፎች ታትመው ባለበት የሃይማኖት ተቋማት ጉባኤ መግለጫ ባወጣበት ታላላቅ ኡስታዞቻቸው ወይ ደግሞ ታዋቂ ኡስታዞቻቸው ተደፈርን ተነካ፣ አላህችን ተነካ ወይ ደግሞ ነብያችን ተነካ የሚል ነገር በወጣበት የቤተ ክርስቲያን እንቁ ልጆች ደግሞ እየወጡ በአደባባይ ይሄንን ስታረጉ እኮ ንጽራችሁ ይሄንን እያረጋችሁ ነበር እናንተ የእናንተ አምላክ ሲነካ የኛ አምላክ ደግሞ መዘለፍ አለበት ማለት ደግሞ መብት ነው አይደለም፣ እንዲህ ትክክል አይደለም፣ ሁሉንም በእኩል የሚያይ ስርዓት ሊኖርን ይገባል። ስለዚህ የጠፋው ነገር ካለ በማስረጃ አጋልጡ፣ የጠፋውን ነገርኛ በማስረጃ እናጋልጣለን። ሁለቱንም እኩል የሚያይ ሀገርም መንግስትም ህዝብም እምነትም ይኖራል። ራሳችሁን አክብራችሁ ኑሮ ራሳችን አክብረን እንኖራለን የሚል ቁጣ ተቀሰቀሰ በኦርቶዶክስ ቤት ዘንድ። ይሄንን ለምን አመጣውላችሁ መሰላችሁ? እጅግ በጣም አስደሳች ዜና ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ልነግራችሁ። ከዚህ በኋላ በህግ ካልሆነ በስተቀር ያለ ምንም ጉዳይ ማንም ማንንም ሊዘልፍ አይችልም። ማንም ማንንም ሊናገር አይችልም። ማንም የራሱን ተነስቶ ንጽጽር ሊሰራ አይችልም። ማንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ንጽጽር የመስራት ስልጣን አይኖረው ያለ ህጋዊ አወያይ በስተቀር። እሰራለሁ ሲል በራሱ ላይ ሲሰራ ባለ መብት ነው ማንም ሰው። ስለዚህ ይሄንን ምን አደረጉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች መንፈሳዊ ህይወትን የምክክር ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ። መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ
እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይም አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለብን በየትኛውም መንገድ ይሁን። በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው፣ እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለውን እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተ ክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስናው፣ ወደ መንበረ ጵጵስናው ስርዓት ውስጥ፣ ወደ መንበረ ክህነት ስርዓት ውስጥ፣ ወደ መንበረ ድቁና ስርዓት ውስጥ፣ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም። በሴኩላሪዝም ህግ አለ ካልን ለምን መሰላችሁ? ህግ አለ ካልን ያልኳችሁ ይሄን ቪዲዮ ተመልከቱት። በቤተ መንግስት ነው። ጠቅላይ ሚኒስትር አብይ አህመድ የእስልምና ወንድሞችና እህቶች ወይ ደግሞ አቅም የሌላቸው ደካማዎችን የኢፍጣር ፕሮግራም እና የድጋፍ ፕሮግራም ሲያዘጋጁ ነው። በተለያዩ የአባላት ፕሮግራሞች ላይ ድጋፍ ሲያደርጉ እናውቃለን። የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስት ቴሌቪዥን ደግሞ እንዲህ አይነት ማህበራዊ ሚዲያዎች ዘገባ አድርጓል። ጠቅላይ ሚኒስትር አብይ አህመድ በዝቅተኛ የኑሮ ሁኔታ ላይ ለሚገኙ በብሔራዊ ቤተ መንግስት ያዘጋጁት ኢፍጣር ከጾም በኋላ የሚከናወን የምግብ ስርዓት ማለት ነው። ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው፣ ኦርቶዶክሱ አይጾምም። የማፍጠር ተዘጋጀ አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? ተገፋን የሚሉት እነሱ ናቸው አይደለም። ቤተ መንግስቱ የሚያከብረው ማንን ነው ታዲያ? ላሳያችሁ። የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ። የኢትዮጵያ ንግድ ባንክም አከናወነ። ኧረ ተው። መስገጃ ቦታም አዘጋጀ። ኧረ ተው ይቅርባችሁ። የፕሮቴስታንት የጸሎት ስፍራ፣ የዋቄፈና የምስጋና ፕሮግራም ማቅረቢያ፣ የኦርቶዶክስ የምስጋናና የጸሎት የስግደት ማቅረቢያ ፕሮግራም አርጋችሁ ታውቃላችሁ? አላችሁ ወይ? ይሄ ነው ወይ ሴኩላሪዝም? ይሄ ነው ወይ ስርዓት? ይሄ ነው ወይ መዋቅር? በመዋቅር የተደገፈ ስርዓት መሆኑን የምታውቁት፣ በመዋቅር የተደገፈ ስህተት እየተሰራ መሆኑን የምታውቁት በዚህ ነው። ኢፍጣር የጸሎት ፕሮግራም መፍቻ ነው፣ ጾም መፍቻ ማለት ነው። እስከ 9 ሰዓት ይጾማል ኦርቶዶክሱ። ማን ያዘጋጀለት? ማን ያውቃል? መንግስት የተጠርቶ ያውቃል? የተጋብዞ ያውቃል? በየትኛው ቤተ መንግስት ከጾም በኋላ ሄዶ እንዲህ አይነት ፕሮግራም ሲያከናውን አይታችሁ ታውቃላችሁ? የትኛው ንግድ ባንክ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጾም በኋላ ፕሮግራም ሲያዘጋጅ አይታችሁ የምታውቁት? የትኛው አየር መንገድ ነው ከጾም በኋላ በስካይላይት ሆቴል በሸራተን ሆቴል ፕሮግራም ሲያዘጋጅ ያያችሁት? እኔ ከተወለድኩ ጀምሮ ይሄን ፕሮግራም አይቻላል። ከተወለድኩ ጊዜ ጀምሮ አብዛኛው ኢትዮጵያዊ ኦርቶዶክሳዊ ይሄን ፕሮግራም በመንግስት መዋቅር ውስጥ በዚህ መልክ አይቶ ታያቅ። ተበደልን ተገፍተናል በሚባልበት ስርዓት ውስጥ ፕሮቴስታንቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግል ንብረቷ በሆነ የግል ንብረቷ ማለት ካርቷ የሆነው ንብረትነቷ በእጇ የተያዘው ካርቷን በስርዓቷ መስቀል አደባባይን ባደሰችበት ስፍራ ላይ የምስጋናና የጸሎት ፕሮግራም ልታደርግ ፈልጋ የጃንደረባው ትውልድ ደብዳቤ ጠይቆ በራሷ ቦታ ላይ የማዘጋጀት ስልጣን ተከልክላ፣ ሌላው ግን እንዲህ ሲያዘጋጅ ታያላችሁ። ይሄንን ነው ህጋዊ ያልሆነው የምንላችሁ። ይሄን ነው ህገወጥ ስርዓት የምንላችሁ። ስርዓቱ ህገወጥ የሚሆነው ስህተቱን ትክክል አድርገን ነው እየሄድን ያለነው ሴኩላሪዝም በሚል ሽፋን ስም ነው። የሃይማኖት ተቋማት ጉባኤ በሚል ሽፋን ስም ነው። እነዚህ ናቸው ስህተቶች። ተመልከቷቸው። ፎቶዎቹ ላሳያችሁን ያመጣኋላችሁ ዛሬ። አንዴ በንግድ ባንክ፣ አንዴ በአየር መንገድ፣ አንዴ በቤተ መንግስት፣ አንዴ በከንቲባ ጽሕፈት ቤት ሲከናወን ታውቃላችሁ አይደል? በተለያየ ጊዜ
ለየትኛው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጸሎት ፕሮግራምና የጾም ስርዓት ነው እንዲህ አይነት ፕሮግራም ሲዘጋጅ አይታችሁ የምታውቁት? የትኛው? ስለዚህ መገፋታችን የእውነት ነው። የእውነት በአደባባይ ነው የምናገረው። መገፋታችን የእውነት ነው። በነገራችን ላይ ተበደልኩና ተጨቆንኩ የሚለው ነገር ለፖለቲካ ነው የሚፈጀው፣ ለፖለቲካ ነው የሚጠቅመው። ፖለቲከኞች ተገፋው ተበደልኩ የሚለውን ነገር የራሳቸውን ሰው ለማነሳሻ ይጠቅማቸዋል። እኔም ነግራችሁ ሌላውን ሰው እንድትበድሉበት ሳይሆን ራሳችሁ ወደ ሃይማኖታችሁ እንድትመለሱበት ነው የሚጠቅማችሁ። ወደ ሃይማኖታችሁ ሌላው እንድታከብሩበት፣ መገፋታችሁን አምናችሁ እየተቀበላችሁ ወደ እግዚአብሔር ቤት የምትመለሱበት ነው። ኢብራሂም የሚባል ጓደኛ አለኝ እያላችሁ መልሳችሁ የራሳችሁን ቤት እንድትበድሉበት አይደለም። የሱፍ የሚባል ጓደኛ አለኝ እያላችሁ የራሳችሁን እምነት እያንቋሻችሁ እንድትጥሉበት አይደለም የምነግራችሁ። የቀረበው ጉዳይ ንጽጽር ነው። ንጽጽር ደግሞ ትክክል አይደለም። ለምን? በሚፈለገው ወገን ብቻ ሲቀርብ። ስለዚህ በሚፈለገው ዳኝነት ከቀረበ ትክክል አይሆንም ማለት። አሁን ባለው ሁኔታ ትክክል ያልሆኑ ነገሮች ይታያሉ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎችን መሰብሰብ የጀመረችው። ካሁን በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያ የሆናችሁ በየትኛውም ደረጃ የተመረቃችሁ ካላችሁ ተሰብሰቡ። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥር 14 እንደሰበሰበችን በሚዲያ ላይ የሚሰሩ ባለሙያዎችን ሰብስባ በተለያዩ ጊዜ ላይ ወደ ራሷ እየሰበሰበች ያጠነከረች መሆኗ ለማታውቁ ሰዎች አሁንም ታጠነክራለች። በህዝብ ግንኙነቷ በኩል ወደፊት ጥሪ ታቀርባለች። አይቀርም። እያንዳንዱ ቤተክርስቲያናችን ውስጥ ያሉትን እንከኖች እያወጣን እያስተካከልን እያሻሻለን እንደገና ደግሞ የሚወረወርብን ጦር የምንመልስበት የጋራ አቋም ይዘን እንመጣለን። እስከዛ ድረስ ግን ይሄ ትግል እንደቀጠለ እንድታውቁት ፈልጌ ነው ማቀርብላችሁ። ዛሬ ማቀርብላችሁ እነዚህ ናቸው። የመጨረሻው ብዬ በጥቂት ጊዜ ማቀርብላችሁ ነገር ይችን ሴት እንድትመለከቷት ነው፣ ትዝብቴ ስለሆነ። እናቴ በፊት ለፊቴ ነው የሞተችው። ለኔ ደስታ ነገር አለ አይደል? ነፃነት የሆነ ነገር ስሜት ነው የተሰማኝ ማለት ነው። እናቴን በጣም ነበር መፈራ፣ ምክንያቱም በውስጧ ያለው መንፈስ እኔን ያየኝ ነበረ። ፍቅር የሚባል ነገር አላውቅም። ስዊድን ሀገር ጥንቁልና በጣም የተስፋፋ ነው። የምወደው አጎቴ ስዊድን ሲሞት በሱ ምክንያት ከሙታን ጋር መነጋገር ቀላል ሆነልኝ ማለት ነው። ተኛና መላእክቶችን እጠራለሁ ማለት ነው። አንደኛው አርኬንጌል ማይክል፣ አርኬንጌል ራፋኤል፣ አርኬንጌል ጋብርኤል በካርድ ነው የምንጠነቁለው። በካርድ እያደረግኩኝ አጎቴን አነጋግረዋለሁ፣ አጎቴን እጠይቀዋለሁ ከሞትን በኋላ እንዴት ነው እና ይመልስልኛል ምናምን። ኤነርጂ ሂሊንግ ይባላል። ኤነርጂ ሂሊንግ የሚባለው ከእጅ የሆነ ኤነርጂ ፍሎ የሚወጣ ነገር አለና በዛ የታመሙት ጋር እጅህን በምትጭንበት ጊዜ እንዲፈወሱ ማለት ነው። እንዲሳረገው እጅን የሆነ የሚከብድ ነገር አለ ማለት ነው። ጓደኞቼ ምናምን ሁሉ በቃ ሁሉ ጠፋ ከኔ እና ባዶ ሆንኩኝ። እኔ ህመምተኞች በሙሉ እየወጡ ቪዲዮ እየሰሩ እንደሆነና እንዳልሆነ ነው መጠይቅ የምፈልገው። የጥንቆላ የመናፍስት ምናምን ጉዳይ እናቴ ውስጥ ያለው መንፈስ እኔን ያየኛል ብላ የምትናገር አንድ ትልቅ ሴት እህታችን ማለት ነው። እናቴ ስትሞት በጣም ደስታ ተሰማኝ። ምን ይሄ አሁን ፕሮግራም ስትላልፍ ምን እንድንል ጠብቃችሁ ነው? ምን እንዲሆን ፈልጋችሁ ነው? ቫይራል እንዲወጣ ፈልጋችሁ እንደምታደርጉት ቫይራል እንዲወጣችሁ ብላችሁ ነው የእናት ሞት ደስታን በቀላል ጉዳይ አቀርባችሁ ቀርጻችሁ የምትለቁት? አንዳንድ ጊዜ ኤዲቶሪያል የለንም ወይ? እናንተ የምትቀርጹ ሰዎች የተናገሩትን ሰዎች ብቻ ሳይሆን ድንገት አምልጧቸው ሊናገሩ ይችላሉ። ግን የተናገሩት ሰዎች በሙሉ የተናገሩት ነገር መቅረብ የለበትም ብዬ አምናለሁ። እና የእናት ሞት ደስታ የሚሆንበትን ዓለም እንዲፈጠር ልጆቻቸው እናቶቻቸውን ሲገደሉ ወይ ደግሞ ሲሞቱ ባየው ደስተኝነት እንዲሰማቸው ማድረግ ይሄ ከርኩስ መንፈስ ነው እንጂ ከዓለም አይደለም፣ ከሰላማዊ ዓለም አይደለም። እና እባካችሁ አንድ ጊዜ እንዲህ አይነት ነገር ቀርጻችሁ የምታቀርቡት እንደው መለስ ብትሉ ለነዚህ አይነት ሰዎች መልስ የምትሆን አንድ እህት አለች፣ በጣም ማደንቃት እህቴ ነች። እና እንዲህ ስል ሰማዋት። ትላንትና ወጣ ነበር እሷ። ሴቶች ሁሉም ነገር ነን፣ ሁሉንም መሆን እንችላለን፣ እናሸንፋለን። ዋናው ነገር ምንድነው? ወደ ውስጣችን መመልከት ከቻለን እና ማንነታችንን ማወቅ ከቻለን በማንኛውም ነገር ላይ ማሸነፍ እንችላለን። አታይም ውበታችን፣ አናምርም ድምቀታችን። ስለዚህ እንችላለን፣ እናደርገዋለን፣ እናሳካዋለን። ከነሽ መቅዲ እንችላለን፣ እናደርጋለን፣ እናሳካዋለን። የምናሳካው ምን መሆን ነው? እኩል በጋራ የምንኖርባት ሀገር እየሰራን፣ እኩል በጋራ የምንመራው ሀገር እየኖረን፣ እኩል በጋራ የምንተዳደርበት ህግ እየኖረን፣ እኩል በጋራ የምንጮህበት ድምጻችን የሚሰማበት፣ እኩል በጋራ ጾመን እኩል በጋራ ጾመን ኑ ደግሞ ጾማችሁን ፍቱ ተብለን የምንጠራበት ቤተ መንግስት የሚኖረን ሀገር እናፍቃለን። እኩል የምንኖርበት ሀገር እንወዳለን። እኩል የምንመኛት ሀገር ያችነች። እኩል ማለት ነው።
ለይፍጣርና ለፕሮቴስታንት ዝማሬ ተፈቅዶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትከለከል መስቀል አደባባይ እናፍቃለን። እኩል ሚዲያ የሚያወራላት ብቻ ሳይሆን የሚተገብርላት ኦርቶዶክስ እንፈልጋለን። እኩል ኦርቶዶክስ ተገፍታለች በሚል ስያሜ አንዱ እየተገፋ የሚበደልባት አለ። ቤተ መቅደሳችን ያሉ ዘራፊዎች ጠፍተው፣ መስጊድ ውስጥ ያሉ ዘራፊዎች ጠፍተው፣ ቸርች ውስጥ ያሉ ዘራፊዎች ጠፍተው አማኙና እምነቱ ብቻ የሚገናኙበት ሀገር እናፍቃለን። ሀገራችን ሰላም እናፍቃለን። ከፖለቲካ ጭቅጭቅና እርስ በርስ ጦርነትን የጸዳች አንዱ እያንጓጠጠ ሌላውን የመገደያ ቋንቋ ሰይፍ በቃላቱ የሚወረውርባት ሀገር አይደለም የምንፈልገው። እርስ በርስ የምንከባበርባት ሀገር እናፍቃለን። ኢትዮጵያ ያቺ ነበረች፣ ትላንትም ያቺ ነበረች፣ ዛሬ አይደለችም። እውነቱ ነው፣ ዛሬ አይደለችም። ነገ የምንሰራት እችን ሀገር እንድትሆን እናፍቃለን። ይህንን ላሳያችሁ ለመጨረሻ እንዲመቻችሁ ለእናንተ። አማራ ሲሞት አይቻል፣ ኦሮሞ ሲሞት አይቻል፣ ትግሬ ሲሞት አይቻል፣ አዲያ ሲሞት አይቻል፣ ከምባታ ሲሞት አይቻል፣ ኢትዮጵያዊ ሲሞት አይቻል፣ አሜሪካዊ ሲሞት አይቻል፣ አረቦች ሲሞት አይቻል። እነዚህ ሁሉ ጣፊ እንደሆኑ አውቃ። ሬሳ ሻጭ ነው እንደ ሰውዬ? ሬሳ ሳጥን ሻጭ ነው? ምንድን ነው የሚፈልገው? አማራውን በሙሉ ገደለ፣ ኦሮሞውን በሙሉ ገደለ፣ ትግሬውን በሙሉ ገደለ፣ ሲዳማውን በሙሉ ገደለ፣ ፈረንጁን በሙሉ ገደለ፣ አሜሪካውን በሙሉ ገደለ። ሲጠፋ አይቻለሁ አለ። ሬሳ ሳጥን ሻጭ ነው ወይ? አንዳንድ ፓስተሮችን የምታመጣቸው ከየት ነው? እንደዚህ አይነት ሰቶችን ማለት ሐሰተኞቹን ማለት ነው። እኔ እነዚህኞቹን ሐሰተኛ ብዬ ነው የምጠራቸው። ምንድነው የሚፈልጉት? ከማን ነው ምንድነው የሚፈልጉት? እንደዚህ ነገር ተመለከትኩና ለእናንተ የመጨረሻ ምልክት ብትሆናችሁ ብዬ መቼም በሚሊዮን ብር የሚጠራ ጉዳይ እናንተን ያንቀጠቀጣችኋል ብዬ ስላሰብኩ ነው ያመጣውላችሁ። የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ አሳንሰርና ሌሎች ግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የጣለው ከ3.5 ሚሊዮን ብር ቅጣት አሁን ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል ይላል። ይሄ የቀደሙን ፓስተር እንደዛ ነው የወሰድኩት። የሟች ቁጥር በመጨመር የሚገን ሃይማኖት የለም። ዘሮችን በመግደል ብሔርተኞችን በመግደል ወይ ደግሞ የሆነ ብሔር አካባቢን በመጥራት በመግደል አማራውን፣ ትግሬውን፣ ኦሮሞውን፣ ሲዳማውን በመግደል የሚገን ሃይማኖት የለም። እንዲህ አታድርጉ ባካችሁ። አንዳንድ ጊዜ ቀርጻችሁ የምታቀርቡት ብቻ ሳይሆን እዛ የምትናገሩትም ንግግር የሚሰማችሁ ህፃናት አሉ፣ የሃይማኖት ተቋማት ህፃናት ይመጣሉ እና ትክክል አይደለም። ይሄ በነገራችን ላይ እዛኛው ቤት ብቻ አይደለም፣ እኛም ቤት ውስጥ ጉዳ አለ፣ ችግር አለ። ፕሮቴስታንት ብቻ ሳይሆን ኦርቶዶክስም ቤት ብቻ ሳይሆን ሙስሊም ቤት ውስጥም ይኖራል። ስለዚህ የራሳችን ቤት እንመልከት፣ ራሳችን ወደ ውስጣችን እንመልከት ያለችውን የመቅደስን መልእክት አድምጡልኝ ያልኳችሁ ለዛ ነው። ለነበረኝ ቆይታ አመሰግናለሁ። ዛሬ ቀለል ባለ መልኩ ላቀርበው ብዬ ነው። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል
አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።